ዝና በስተመጨረሻ ባጠመደው ወጥመድ አሁን ላይ በቁጥጥር ስር ውሏል ማለት ነው። እንግዲህ አሁን ላይ መድብል ያደረገው ነገር ምንድነው? ከኤፍራታ ጋር አንድ ላይ በመሆን እሷንም ዝና እንዳላት መድብልም በራሱ በኩል አስጨንቋት ነው እንግዲህ ዝና እንዲመጣ ያደረገው ማለት ነው። ስለዚህ መድብል ዝና ከመጣ በኋላ እንግዲህ እንደ ሞተ ሰው ወይም ደግሞ እንደ ተመታ ሰው በመሆን ከተኛ በኋላ ነው ዝና እንግዲህ መድብል መሞቱን ለማረጋገጥ ሲል መድብል ዝናን በአንዴ አንገቱን የቆለፈው። ስለዚህ ዝና አሁን ላይ በስተመጨረሻ እንግዲህ በመድብልና በሞገስ እጅ ወድቋል ማለት ነው። ስለዚህ አሁን ላይ መድብል ምንድነው ማድረግ ያለበት? ዝናን እንግዲህ ይዞ የቡርኬን እውነታ ማወጣጣት ይችላል። እንግዲህ ይህ አጋጣሚ አያገኝም ከዚህ በኋላ መድብል በዚህ አጋጣሚ ዝናን ሊያገኘው አይችልም። ከዚህ በፊትም እንግዲህ እንዳየነው ከሆነ መድብል ዝናን እገለዋለሁ ብሎ ሄዶ ፎክሮ ነገር ግን ያው መግደል አቀቶት ወደ ላይ ተኩሶ እንዳመለጠው ዝና የታወቀ ነው። ስለዚህ አሁን ላይ ዝና መድብል ላይ የግድያ ሙከራ በኤፍራታ በኩል ያደረገው ምንድነው? መድብል በዝና እንግዲህ አሁን ላይ በጣም እያስቸገረው እንደሆነና የዝናን ዱካ እየተከተለ እንግዲህ እየተከታተለው ስለሆነ ነው አሁን ላይ መድብል በራሱ ጊዜ እንግዲህ ዝናን እንዲህ ሊያደርገው የቻለው ማለት ነው። ምክንያቱም የዝና ዋና አለቃ እንግዲህ ካሌብ ሞሲሳ ለዝና እየደወለ እንግዲህ መድብልን መሞት እንዳለበትና ካልሆነ ግን የሱ ጉዳት እኛ ላይ የሚደርስብናል እያለው ነው የሚገኘው። ስለዚህ አሁን ላይ የካሌብ ሞሲሳ እቅድ ምንድነው? መድብልን ማስወገድ ነው በዝና በኩል። ካልሆነ በስራቸው እየመጣ ያደናቅፋቸዋል። እነሱም ካሌብ ሞሲሳ መሆኑን ስላወቀ እሱንም እንግዲህ ችግር ውስጥ ሊከተው ስለሚችል ነው አሁን ላይ በዝና በኩል እንግዲህ መድብል እንዲሞት እያደረገ ያለው። ነገር ግን አሁን ላይ ኤፍራታ መድብልን መግደል አልቻለችም ማለት ነው። እንግዲህ እንደሚታወቀው እሷ እንደምንም ብላ በሚጠጣው ቢራ ውስጥ ከታ መርዝ ለመግደል ሙከራ አድርጋለች በቻለችው መጠን። ነገር ግን መድብል ተጠራጥሯታል። ስትንቀጠቀጥ የሆነ ነገር እንዳሰበች በግድ ሳይፈልግ ደግሞ ያንን ነገር አድርግልኝ እያለችው ወይም ደግሞ ጠጣልኝ ካልጠጣ እያለችው ስትጨቀጭቀው የነበረው ነገር እንግዲህ የሆነ ነገር ስላሰበች እሱ ያኔም ጠርጥሯን ነበር ማለት ነው። ስለዚህ ያ ስልክ ባይደወልም መድብል ያንን መጠጥ ይጠጣዋል ብዬ አላስብም። የሆነ ነገር ውስጥ ነኝ ብሎ ስለሚያስብ ማለት ነው። ነገር ግን ያኔ እንግዲህ ዝና በመደወሉ ምክንያት መድብል አውቋል ማለት ነው። ስለዚህ መድብል እንግዲህ ዝና ለኤፍራታ ደውሎ የመድብልን መሞትና በህይወት መኖር የሚለው ነገር ለማረጋገጥ ሲሞክር ነው እንግዲህ መድብል ኤፍራታን የያዛት። ስለዚህ አሁን ዝና በመድብል ግድያ ሙከራ በኤፍራታ በኩል የሚያደርገውን ራሱ መድብል ደግሞ ዝናን እንግዲህ በኤፍራታ በኩል ሊያጠምደው ችሏል ማለት ነው። አሁን ለኤፍራታ ምንድነው ያለችው? መድብል እንዳላት መድብልን እንደገደለችውና መጥቶ ደግሞ እንዲመለከት ወይም ደግሞ እንዲያይ ነግራዋለች ማለት ነው። ስለዚህ ዝና ደግሞ እንግዲህ መድብል ሞቷል ብሎ ለማረጋገጥና ጭራሽ ከመድብል ቀጥሎም ኤፍራታን ለመግደል እንዳሰበ ይታወቃል። ምክንያቱም ካሌብ ሞሲሳ እንዳለው ኤፍራታ ካልሞተች ወይም ደግሞ የሆነ ነገር ካልሆነች የሆነ ሚስጥር ልታወጣብን ትችላለች ብሎ እያሰበ ስለሆነ አንድ ላይ ሁለቱን ነበር ለመግደል እያሰበ የነበረው። ነገር ግን አሁን ላይ መድብል እንደምንም ብሎ እንግዲህ ዝናን ጥሎት ሞገስ እንዲመጣ ደውሎ አድርጎታል ማለት ነው። አሁን ላይ ሞገስና መድብል አንድ ላይ ሆነው ዝናን እንግዲህ በቂጡ ጥለውታል። ስለዚህ እስከዛሬ ድረስ የሚፈልጉት ወይም ደግሞ የሚያልሙት ማለት ዝናን ይዘው እንደ መሐሌት እንግዲህ መጠየቅና እሱን ማወጣጣት ስለሚችሉ አሁን ከዚህ የተሻለ አማራጭ የላቸውም ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ መድብልና ሞገስ ስራቸውን መጀመር አለባቸው በዝና ላይ። እንግዲህ ዝናን ይዘው ሁሉም ነገር ማወጣጣትና የቡርኪን የእውነት መጨረሻ ማወቅ ግዴታቸው ነው ማለት ነው። እንግዲህ ዝና የሆነ ሰዓት እንግዲህ ለካሌብ እንደነገረው የቡርኪ እውነት መናገር አለብን ካልሆነ ግን ከባድ ሊሆንብን ይችላል እያለ ነበር። ነገር ግን የካሌብ ሞሲሳ ደግሞ አሁን ላይ የዝና ዋናው አለቃ አሁን ላይ የቡርኪ መሞት መነገር እንደሌለበትና ጊዜው ሲደርስ ወይም ደግሞ የቡርኬ አንድ ነገር መሆን አሁን ላይ ለነሱ መናገር እንደሌለበትና ጊዜው ሲደርስ አንድ ቀን መስማት እንዳለባቸው ነው እየተናገረ ያለው። ቡርኬ
አሁን ላይ ያንን ደብዳቤ ያስቀመጠው ምንድነው እንግዲህ ልጁን ለማዳን ብዙ መስዋዕትነትን ከፍሎ እንደነበርና ወንጀልም ሰርቶ እንደነበር ነው ያንን ደብዳቤ የጻፈው። ስለዚህ ቅድስት ካየችው በኋላ ደንግጣ እንግዲህ ለሞገስም ለመድብልም ለዳጣም ደውላ እንዲመጡ በማድረግ እንዲያነቡት አድርጋለች ማለት ነው። ዳጣ ይህንን ስታነብ በጣም ነው የደነገጠችው። ምክንያቱም ብሩኬ እንዴት ይህንን ሪስክ ወስዶ እንደዚህ አይነት ነገር ሊያደርግ ቻለ የሚለው ነገር ማንም አልጠበቀውም ማለት ነው። እንግዲህ ምሳሌም እንደምታዩት ብሩኬ በጣም ናፍቋታል። አባቷ እንግዲህ በዛው እንደጠፋ እስካሁን አለመገኘቱ ለሷም ቢሆን እንግዲህ እረፍት አልሰጣትም፣ እርጋታም አልሰጣትም። ቅድስትም ደግሞ ብቻዋን ተሰቃየች እንደ እናት። ብሩኬ መጥፋቱን ተያይዞ እንግዲህ ምሳሌ እንግዲህ አባቴን ትለኛለች በሚል ስጋት ምን ማለት እንዳለባትና ምን ማውራት እንዳለባት ስለ ብሩኬም ደግሞ ምን መናገር እንዳለባት ለምሳሌ ግራ ገብቷታል ማለት ነው። ስለዚህ ቅድስት አሁን ላይ በጣም ነው እያሳዘነችኝ ያለችው። በቃ ለምሳሌ ስትል እሷም በጣም ያሉነችው ነገር የለም። ብዙ መስዋዕትነትን እየከፈለች ነው። ብሩኬ ከጠፋ ጊዜ ጀምሮ እሷ ነች እንደ እናት እንግዲህ ካላት ላይ እያነሳሽ ብር እየገዛችላት ምሳሌ በምንም ነገር እንዳትከፋና በምንም ነገር ደግሞ እንዳታጣ ያላትን እያወጣችና ከሌላት ደግሞ እየተበደረች ምሳሌን እንግዲህ እያበላቻት እያጎረሰቻት ያለችው ማለት። ስለዚህ ቅድስት ምን ጊዜም ቢሆን የምሳሌ እናት ነች። አሁን ላይ በጣም ከእናትም በላይ ሆናላታለች። ምሳሌም ድሮ የምትፈልገው ቅድስትን ነበር። ማህሌትን መቼም ቢሆን አትፈልጋትም። ቅድስቴም ደግሞ አሁን ላይ ደግሞ ሸክም ሆኖባታል ማለት ለምሳሌ ምን መናገር እንዳለባትና ምሳሌ ደግሞ ቀን በቀን ቅድስቴን በመጠይቃት ቁጥር ግራ እየተጋባችና እሷም እያለቀሰች ነው ያለችው። እስቲ ቅድስቴ ያሳዘነቻችሁ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዝና አሁን ላይ ኤፍራታን እዛ ስራ ውስጥ የከተታት ፈልጋ ሳይሆን ሳትወድ በግድ ነው እዛ ስራ ውስጥ ኤፍራታን የከተታት ማለት ነው። ስለዚህ ማህሌት እንግዲህ ምንም ማድረግ አትችልም። በቃ ዝም ነው ያለችው። ኤፍራታ እዛ ስራ ውስጥ እንድትገባ መከራከር አልቻለችም ማለት ነው። ስለዚህ ኤፍራታም ያንን ስራ ሰርታለች፣ ምንም ማድረግ አትችልም። ነገር ግን መድብል ባይነቃ ኖሮ እንግዲህ መድብል ልትገለው እንደነበር መድብልም አውቋል። እንግዲህ መድብል የኤፍራታ ክህደት በጣም አደናቅጦታል፣ አስጠልቶታል፣ በጣም አናዶታል። እንግዲህ አሁን ላይ የዝና እንግዲህ መጨረሻ ምንድነው የሚሆነው? በሞገስና በመድብል እጅ ውስጥ ገብቷል። እናንተም እስቲ ዝና በስተመጨረሻ ምንድነው የሚሆነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። እንደገና እንግዲህ ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።